متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته. طيب إن شاء الله كزارو رئيس مالتنا عند هنا نتوجن ماسكو ياتشون على وانسنا إن شاء الله عندنا رئيساتين نحن عباد الله ولسنا عباد رمضان مليونان እኛ የአላህ ባሮች እንጂ የረመዳን ባሪያ አይደለንም የሚል ሲሆን ሁለተኛው ርዕሳችን ደግሞ አልፈርቁ በይነ ልከሽፍ ወልገይብ ስለሚለው ከባለፈው ቪዲዮ ላይ በቀጣይ የተወሰነ ዒባራ አስጣልሁ ነበር። እንደናሙና የተወሰኑ ቀን ጨባ አድርግላችኋለሁ ማለት ነው። እንግዲህ ወደ መጀመሪያው ርዕሴ ስመለስ ነሕኑ ዒባዱላህ ወለስና ዒባደ ረመዳን ስለሚለው ይህን እንድል ያስገደደኝ ምንድን ነው? ብዙ እህትና ወንድሞች ላይ የሚስተዋለው ነገር ነው። ረመዳን ላይ በመጣ ቁጥር ሁሉ ከረመዳን ውጭ ሊያደርጓቸው የማይችሉ ነገራቶችን ረመዳን ብቻ ገድበው ያደርጋሉ። ከነዚህ መካከል አንዱ ይቅር መባባልን ይመስል ሶላትን መስገድን ይመስል ረመዳን ብቻ ህሜት ሰዎችን አለማማትን ይመስል ወከዛሊከ ሐራምን ነገር አለመመልከት፣ አለመስማት፣ አለመስራትን ይመስል ረመዳን ብቻ የሚገድቧሉ ማለት ነው። ይህን ማድረግ ምንድን ነው? ሰውየው በቃ ከአንሆ የረመዳን ባሪያ ሆነ ማለት ነው። የአላህ ባሪያ አይደለም ማለት ነው። የአላህ ባሪያ ከሆንሽማ በየትኛውም ወቅት እኮ ነው አላህን ማምለክ ያለብሽ። ከማ ቃለ ተዓላ ወዕቡድ ረበከ ሐታ የእትየከል የቂን እንዳለው ማለት ነው። እርግጠኛ የሆነው ሞት እስኪመጣህ ድረስ ጌታህን አምልክ ነው ያለው። ሞት እስኪመጣህ ድረስ እንጂ ረመዳን ሲመጣ አይደለም የተባለው፣ ሞት እስኪመጣህ ድረስ። ኢዘን ሰውየው መቼ እንደሚሞት አያውቅም እኮ። ወንጀል ላይ ተዘፍቆ ሊሞት ይችላል፣ በዛው በወንጀሉ ላይ ማለት ነው። ምን እውቀት አለው? ኢዘን ረመዳን ላይ በመጣ ቁጥር ሁሉ አውፉ በሉኝ፣ ይቅር በሉኝ። ወከዛሊከ ሶላም መስገድን ይመስል ረመዳን ብቻ መገደብ፣ ሰዎችን ረመዳን ብቻ አለማማት፣ ሐራም አለመስራት፣ ይህ ትልቅ የሆነ ሙሲባ ማለት ነው። ይህ ማለት ምንድን ነው? ሰውየው ሶላት አትስገድ ማለት እኮ አይደለም። ሶላት ትሰግዳለህ፣ ሰዎችንም አታማም ረመዳን ላይ። ይህ የሚበረታታ የሆነ ጉዳይ ነው። ላኪን ረመዳን ብቻ አይገደብም ነው እዚህ ጋር። ወከዛሊከ ላ ሲየማ አሁን ላይ አብረ ወሳኢል ልኢዕላም የመገናኛ ብዙሃኖች በስተኩል የሚከሰቱት ምንድን ናቸው? በቃ ረመዳን በመጣ ቁጥር ሁሉ ይቅር በሉኝ የሚባለው ነገር ማለት ነው። ይቅር ታድርጉልኝ የሚባል ነገር አለ። ይሄ አስል መሰረት የሌለው ከሰለፎች የማይታወቅ የሆነ ድርጊት። ምክንያቱም ይቅር መባባል የሚባለው ጉዳይ አንድ እህት ከእህቷ ጋር ብትጣላ፣ አንድ ወንድም ከወንድሙ ጋር ቢጣላ፣ ዱንያ ግጭት ከሆነ ከ3 ቀን በላይ እኮ አይቻልም መኮራረፍ። 3 ቀን በላይ መሄድ አይቻልም። ታዲያ እስከ ረመዳን ድረስ ምን አስጠበቀን? ኢላ የድናዊ ጉዳይ ይሁን እንደው ሲቀር እንጂ በድል ላይ የተጋጨነው ሰው ከሆነማ ሀጅር ማድረግ ይቻላል ከስህተቱ እስኪመለስ ድረስ ማለት ነው። ላኪን ዱንያዊ ጉዳይ ከ3 ቀን በላይ መኮረፍ አይቻልም ማለት ነው። እና እስከ ረመዳን ታዲያ ምን አስጠበቀሽ? ምን አስጠበቀ ወንድሜ? ትክክለኛ ለአላህ ብላችሁ ይቅር መባባልን ፈልጋችሁበት ከሆነ ለረመዳን ሳይሆን ለአላህ ብላችሁ አስባችሁ ከሆነ ታዲያ ለምን በሌላ ቀናቶች ታዲያ ይቅር አልተባባላችሁም? ከ3 ቀን በላይ ሳያልፍ በስተፊት ማለት ነው። እና ይህ ትልቅ የሆነ ስህተት ማለት ነው። ማዕነሁ ሚነል ቢድዕ ከቢድዓ ከመሆኑ ጋር ማለት ነው። ምክንያቱም ከሰለፎች የሚታወቅ የሆነ ጉዳይ አይደለም ይሄ ማለት ነው። ሌላው ደግሞ ዋናው ከዚህም ከባባዱ ከሚባለው ሶላትን ረመዳን ብቻ መስገድ፣ ከረመዳን ውጭ የለም አይታወቅም። ረመዳን ላይ ብቻ ከሐራም መቆጠብ ከረመዳን ውጭ አይታሰብም። ትልቅ የሆነ ሙሲባ ስህተትና በዚህ ጉዳይ ላይ ኢንሻአላህ በርናሚጅ በዚህ ጉዳይ ላይ ተዘጋጅቶ ኡስታዞች መሻይኾች በዚህ ጉዳይ ላይ ተጋብዘው ኢንሻአላህ ስለዚህ ስለ ረመዳን ላይ የሚሰሩ ነገራቶችም ይሁን ማለት ከማይሰሩም ቢድዒ የሆኑ ድርጊቶችን ኢንሻአላህ እነሱ ገለጻ በሰፊው ይሰጡበታል ብዬ ተስፋ አደርጋለሁ። እኔ እዚህ ጋር እንደ ናሙና ለማስታወስ ያክል ነው ማለት ነው። ጠይብ ወደ ሁለተኛው ርዕሴ ሲሸጋገር አልፈርቁ በይነ አልገይብ ወልከሽፍ የሚለው ነው። ስውር እውቀት የሚባለው ጉዳይ እንግዲህ አላሁ ሱብሓነሁ ወተዓላ ብቻ የሚያውቀው የሆነ ለምሳሌ ሱረቱል ጂን ላይ አላህ ምን ይላል? ዓሊሙል ገይቢ አላህ የሩቅን አዋቂ ነው። ፈላ ዩዝሂሩ ይፋ ያደርግ የማያሳውቅም ዓላ ገይቢሂ በሩቅ ምስጢሩ ላይ አሐደን አንድንም አካል ኢላ ሲቀር መን ኢርተዳ ሚን ረሱሊን ከመልእክተኞች ለፈለገው አካል ሲቀር እንጂ ከነሱ ውጭ ለማንም የማያሳውቃቸውም እያለ እኮ ነው። ይዘን እዚህ ጋር ሚን ረሱሊን እንጂ የሚወልይን አለ እንደ ለወልይ አለ እንደ አዩሀል አሕባሽ አልቁቡርይን ለወልዮች አለ እንደ የኛ ወልዮች ሩቅን ያውቃሉ እያላችሁ የምሞግሩት እዚህ ጋር ይህን የቁርአን ያምን ብላችሁ ልፈስሩን ነው። እዚህ ጋር እኮ አሐድም ብሎ ደምድሟል እኮ ለአንድም አካል አያሳውቅም። ኢላ ካሳወቅም ደግሞ ለመልእክተኞች ነው በከፊል መልኩ የሚያሳውቃቸው እያለ እኮ ነው።
ከዚህ መካከል ነው እንግዲህ ነቢያችን አለይሂ ሰላቱ ሰላም መሮ ቢቀብረይን በሁለት ቀብሮች አለፉና በሰዓቱ ላይ እነሱ እየተቀጡ ስለነበር ምን አሉ? ኢነሁማ ለዩዓዘባን ያሉ እነዚህ ሁለት ቀብር ውስጥ ያሉ ሰዎች እየተቀጡ ነው አሉ። ለምን? አላሁ ሱብሓነሁ ወተዓላ ስላሳወቃቸው ማለት ነው። ይሄ የትኛውም አካል ተመራምሮ ሊደርስበት የማይችል የሆነ የሩቅ ምስጢር ነው ማለት ነው። አሁን ላይ ግን አህባሾች ምን እያሉ ነው? አይ የኛ ወልዮችም ያውቃሉ። ሊዛ ነው ማን ያሉት? አንድ ብቻ አላውቀውም፣ ስሙን ጠፋብኝ። ኑራ ሁሴን ነው ማን ያሉት? ብቻ ሁለት ሴቶች ተጣልተው ይላል የጫት ዶክተራቸው ማለት ነው። ሁለት ሴቶች ተጣልተው እሱ ነው የዳኛቸው። በቃ እሱ ከጭንቅ ገላግሏቸዋል። ሁለት ሴቶች እንግዲህ ቀብር ውስጥ ሆነው እኮ ነው ቀብር ውስጥ ሆነው እየተጨቃጨቁ እሱ ዳኛ ሆኖ በሁለታቸው እርማ ሰጥቷል። እንደ ይሄን ኮተቱ ነው ራሱ እዚህ ጋር አላመጣውም እንጂ ይሄ ለቀውታል። ይሄን ደግሞ ትምህርት ብለው ለቀውታል። ደግሞ ያፍሩ ማለት ነው። እና በጥቅሉ እዚህ ጋር ይሄ ውስጥ ላይ ቀብር ውስጥ የሚከሰት ነገር ይሄ ገይብ ነው። ማንም ሊደርስበት የማይችል የሆነ ጉዳይ ማለት ነው። ኢላ አላሁ ሱብሓነሁ ወተዓላ ብቻ ቢሆን እንጂ ከዛም ደግሞ ካሳወቅም ለመልእክተኞች እንጂ ከነሱ ውጭ ሊያውቅ የሚችል የለም። ሊዛ ነው እስኪ ከሰለፎች አንድ ማተር የለም። አቡበክር ስዲቅ አለ እኮ፣ ዑመር ብን አልኸጣብ አለ ረዲየላሁ ዐንሁ። እነዚህ የጀነት የተመሰከረላቸው የአላህ ደጋግ ባሮች ከመሆናቸው ጋር እስኪ ቀብር ላይ የሚሰራ ነገር ተመልክተዋል ወይ አውቀዋል የሚል አተር አለ? ከነሱም በኋላ የመጡ ደጋግ ሰለፎች ከነሱ አተር አለ? የለም። ለምን? ይሄን ማንም ሊያውቀው ሊደርስበት የማይችል የሆነ ጉዳይ ስለሆነ። ኢላ አህባሾች እዚህ ጋር የሚመረኮዙባት አንድ ቂሷ አለች ወይም አተር ማለት ነው። እሱ ምንድን ነው? ዑመር ብን አልኸጣብ መዲና ላይ ኹጥባ እያደረገ ሳሪያ የሚባለው ሶሓባ ደግሞ ረዲየላሁ ዐንሁ ለጦር ወጥቶ የጦር ኃይል የጥላት ቡድን በጀርባ ሊያጠቃቸው ሲል ዑመር መዲና ላይ ሆኖ ተመለከታቸው። ከዛ ምን አለ? ያ ሳሪያቱ አልጀበል አልጀበል አለ። ሳሪያ ሆይ ወደ ተራራው አለው። ማለት ተራራውን ያዝ አለው። ለምን? በተራራ ጥላት መጥቶ ሊያጠቃቸው ነበርና ወደ ተራራው በመመለስ ጥላቶችን አሸነፉ ማለት ነው። እና እዚህ ጋር ይሄን ተመርኩዘው ምን አሉ? ይሄው የሩቅ ምስጢርን ነቢያቶች ብቻ ነው የሚያውቁት የምትሉ ከሆነ ይሄው ዑመርስ ለምሳሌ በሩቅ ያለውን አይቶ የለ አሉ። ይህ እኮ ታዲያ ከሽፍ ነው የሚባለው። አዩሀል አሕባሽ ከሽፍ ማለት አላሁ ሱብሓነሁ ወተዓላ የሆነ ነገር ገልጾ በቃ የሰው ልጅ ተመራምረው ሊደርሱበትም የሚችል የሆነ ጉዳይ ነው። ይሄ እኮ ራሱ ሐታ በመሳሪያ የሚደርስበት የሆነ ጉዳይ ነው። ይሄ ከሽፍ የሚባለው ነገር ለምሳሌ ከሽፍ የሚባለው ነገር በነቢያቶችና ወይ ደግሞ በአላህ ደጋግ ባሮች ብቻ እንደማይገደብ ይሄው በመሳሪያ ከሽፍ ይደርሱበታል። እነማን? ኩፋሮች ራሱ ማለት ነው። ለምሳሌ አጉሊ መነጽርን እንውሰድ። በአጉሊ መነጽር እኮ በርቀት ያለ ሰው እየታየ እኮ ነው አሁን ላይ። ወከዛሊከ አፕሊኬሽኖች እኮ አሉ አሁን ላይ። አሁን እንግዲህ በዚህ ኢንዱስትሪ ቴክኖሎጂ በበዛበት ዓለም ምን አለ? አፕሊኬሽን አለ። ያ አፕሊኬሽን የሰውየውን ስም ጽፈው የሚሞላ አለ። ያን ከሞሉ በኋላ እርቀት ቦታ ያለውን ሰው ምን እንደሚሰራ ምን እያደረገ እንደሆነ አንጥቶ ፊት ለፊታቸው ቁጭ አድርግላቸዋል ለምሳሌ። እና ይሄ ከሽፍ የሚባለው ነገር የሆነ ጁዝእ የሆነ ጉዳይ ነው። ማለትም ጥቅል ማንም አያውቀውም አይባልም። ይሄ ከሽፍ የሚባለውን ነገር አላሁ ሱብሓነሁ ወተዓላ ለባሮቹ ለአማይ ባሮቹ የሚያሳውቃቸዋል ለከፊሎቹ። ወከዛሊከ በመሳሪያ አማካኝነት ለኩፋሮቹ የሚያግራራው የሆነ ጉዳይ ነው። ላኪን ገይብ የሚባለው ጉዳይ ግን አላሁ ሱብሓነሁ ወተዓላ ብቻ እንጂ ማንም ሊደርስበት የሚችል ጉዳይ አይደለም። ሊዛ ነው ገይብ ቀብር ገይብ ለመሆኑ ሲባል መልእክተኛው ዓለይሂ ሰላቱ ወሰላም እሳቸው እንጂ ከእሳቸው ውጭ አንድም ከሰሓቦች የሞገተ የለም ምን ያውቃለሁ ብሎ። ወከዛሊከ አሁን ላይ ራሱ ቴክኖሎጂ ረቋል አይደለ? በዚህ በረቀቀ ቴክኖሎጂ ራሱ በርቀት ያለን ሊያው ይችላሉ በአጉሊ መነጽር። ቀብር ውስጥ ግን ምን እንደሚከሰት ፈጽሞ ሊደርሱበት አይችሉም ማለት ነው። ቀብር ውስጥ እጎን ሆነው ራሱ በአጉሊ መነጽር በተለያየ መሳሪያ ተጠቅመው መድረስ አይችሉም። ለምን? ይሄ ገይብ ነው። አላሁ ሱብሓነሁ ወተዓላ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል ያለው ከመልእክተኞች ነው ያለው። ከመልእክተኞች ውጭ አንድም አካል አያውቅም ስላለ ይህ ቀብር ውስጥ የሚደረግ ክስተት አህም ሸይ ባጭሩ ምንድን ነው? ይሄ ገይብ ነው። እዚህ ጋር የኛ ወልዮች የኛ መሻይኾች ያውቃሉ ካለ ይሄ ድብን ያለ ሽርክያት ነው ማለት ነው። ሰውየው ምን የቀብር ውስጥ ምን እንደሚከሰት አውቃለሁ ካለ እሱ ራሱ ምንድን ነው? ጣዖት ነው ማለት ነው። ጣዖት ነው፣ ጠንቋይ ነው። ያኒ ቢማዕና አንዳንድ ውሸቶች ለምሳሌ የሚጠጉባቸው አሉ። እንደዛ ከሆነ እሱን አንለውም። ለምሳሌ አንዳንድ ሰዎች እሱ ያላለውን እሱ እኮ እንደዚህ ብለን የሚሉ አሉ። እንደ ምሳሌ ልውሰድላችሁ። ዒሳ አለይሂ ሰላም ጌታ ነው ብለው ያመልካሉ። ጌታ ነው ብሎናል እያሉ እውነት እንላቸዋል? ከላ ዒሳን ማለትም አንተችም። ለምን? ጌታ ነኝ አላላቸውም። እና አሁንም ዘመን ላይ
አንዳንድ ደጋግ ሰዎች ላይ ለምሳሌ ያላሉትም ብለውናል ብለው የሚዋሹባቸው አሉ። እንደዛ ከሆነ ያኔ የሚዋሹባቸውን አካላቶችን እንተቻል እንጂ የሚዋሽባቸውን አካላቶችን አንነካም። ላኪን እሱ ራሱ ሰውየው አይኔ እንደዚህ አውቃለሁ ብሎ ሞግቶ ከሆነ እሱ ራሱ ጣጉት ነው ቢላ ሸክ ማለት ነው። እና ከዚህ አንጻር ያው ደቂቃ የረዘመ ይመስለኛል። ከሽፍና ገይብ ይህን ይመስላል ባጭሩ ማለት ነው። እና ይሄ ከሽፍ የሚባለው ነገር ጁዝኢ የሆነ ጉዳይ ነው። ከፊል የሆነ ጉዳይ ነው። ሙጥለቅ ልቅ የሆነ ጉዳይ አላህ ብቻ የሚያውቀው ለማለት አይደለም። አላህ ሱብሓነሁ ወተዓላ ናም አላህ ያውቀዋል። ላኪን ለፈለገው አካልም አግራርቶ የሚለቅላቸው የሆነ ጉዳይ ነው። ይሄ ከሽፍ የሚባለው መግለጽ እንደማለት የሆነ ነገር እና ይህ ጉዳይ ለዑመር ባጭሩ የተከሰተለት የሆነው ክስተት ከሽፍ ነው የሚባለው፣ ገይብ አይባልም ነው ባጭሩ ማለት ነው። እና ከዚህ አንጻር አሁን ላይ ቀብር የሚሰራን ነገር የኛ ወልዮች ያውቃሉ የሚባለው ጉዳይ ይሄ ዘዕም ብቻ ነው። ወከዛሊከ በአላሁ ሱብሓነሁ ወተዓላ ማለትም ሲፈተል ዒልም የሩቅ እውቀት በማወቁ ብቻ የሚለይበት በሆነው ባህሪ ላይ በአላህ ማጋራት ነው የሚሆነው። ሚነ ሽርክ ይሆናል ማለት ነው። ልንጠነቀቅ ልናስጠነቀቅ ይገባል። ወከዛሊከ እንደዚህ አይነት ትምህርቶችን ሸር ማድረግም ላይ እንተባበር። አዳሉ ዐለል ኸይር ከፋዒሊሂ ነውና ማለት ነው። ሰብስክራይብ እያደረጋችሁ ኢንሻአላህ አበረታቱ። እኔ ይህን እዚህ ጋር አንዳንድ ትምህርቶች የሚላኩት ገንዘብ ተፈልጎበት አይደለም። ምናልባት አንዳንድ ሰዎች ገንዘብ ፈልገው ሊሆን ይችላል፣ ምናልባትም ከትምህርቱም ጋር። ላኪን እዚህ ጋር ሐቂቀተን 1 ድርሃም ወይ 1 ሪያል ወይ ደግሞ 1 ብር ተፈልጎበት አይደለም ማለት ነው። ኢንሻአላህ ለትምህርት ለድናችን እስከሆነ ድረስ ኢንሻአላህ ሰብስክራይብ አድርጉ። هذا والله أعلم. السلام عليكم ورحمة الله وبركاته.